ሰላም ተማሪዎች እንዴት አላችሁ? እንኳን ወደ ኢኮሊንጎ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። አሁን ቀጥታ ወደ ትምህርታችን ንግባ። ዛሬ ለመጀመሪያ ጊዜ የምንማረው ሳብጀክት ኤንድ ቨርብ አግሪመንት ነው። ተማሪዎች ሳብጀክት ኤንድ ቨርብ አግሪመንት የእንግሊዝኛ ግራመር ፋውንዴሽን ወይም ባክቦን ነው። ስለዚህ ቪዲዮውን ከመጀመሪያ እስከ መጨረሻ በትዕግስት ተከታተሉ። እጅግ በጣም ትጠቀሙበታላችሁ። ሌትስ ጎ ወደ ትምህርታችን። ሳብጀክት ኤንድ ቨርብ አግሪመንት ምንድን ነው? ወይም የባለቤትና የግስ ስምምነት ምን ይመስላል የሚለውን ዲፕ ከመግባታችን በፊት ሃይላይትሊ ሜን ፖይንቶችን አይተን እናልፋለን። ሳብጀክት ምንድን ነው? ቨርብ ምንድን ነው? ኦክሲላሪ ቨርብ ምንድን ነው? ሜን ቨርብ ምንድን ነው? የሚሉትን በአጭሩ ለማየት እንሞክራለን። የመጀመሪያው ሳብጀክት ነው ወይም ባለቤት የምንለው The subject is the person, animals or things that perform the action in a sentence ነው። ሳብጀክት ወይም ባለቤት የምንለው በአረፍተ ነገር ውስጥ ድርጊቱን የሚፈጽመው ወይም ስለሱ የሚወራለት አካል ሳብጀክት ወይም ባለቤት እንለዋለን። ፎር ኤግዛምፕል ዳዊት ፕላይስ ፉትቦል ነው። በዚህ ሰንተንስ ውስጥ ሳብጀክቱ ማን ነው? ቨርቡ ማን ነው ስንል ዳዊት የሚለው ሳብጀክት ነው እንደምታውቁት። ፕላይስ የሚለው ደግሞ ቨርብ ነው ማለት ነው። ሶ in this sentence ዳዊት is the subject. why? because he is the one doing the action ነው። ዳዊትን ሳብጀክት ወይም ባለቤት ያልነበት ምክንያት ምንድነው? አክሽኑን ፐርፎርም ያደረገው እሱ ስለሆነ ማለት ነው። ሁለተኛው ቨርብ ነው ወይም ግስ የምንለው A verb is a word that express an action or a state of being ነው። verb ወይም ግስ የምንለው ድርጊትን ወይም ደግሞ ሁኔታን የሚገልጽ ቃል ነው። for example they drink coffee ይላል። በዚህ ሰንተንስ ውስጥ ሳብጀክቱ ማን ነው? they ነው። drink የሚለው ደግሞ verb ነው ማለት ነው። so drink is the verb because it shows the action being performed ነው። ድሪንክ የሚለውን ቨርብ ወይም ደግሞ ግስ ያልንበት ምክንያት ምንድነው? ተግባርን ወይም ደግሞ አክሽንን ኢንዲኬት ስለሚያደርግልን ነው ማለት ነው። ሶስተኛው ሜን ቨርብ ነው ወይም ደግሞ ዋና ግስ የምንለው the main verb is the primary word that carries the core meaning and the action of the sentence ነው። ሜን ቨርብ ወይም ዋና ግስ የምንለው በአረፍተ ነገር ውስጥ ትልቁን የድርጊት ትርጉም የሚሸከም ቃል ማለት ነው። for example I am teaching English. Teaching is the main verb because it is the actual activity taking place ነው። አራተኛው auxiliary verb ነው ወይም ረዳት ግስ የምንለው auxiliary verbs are helping verbs used with a main verb to show tense or mood ነው። auxiliary verb ወይም ረዳት ግስ የምንለው ዋናውን ግስ በማገዝ የጊዜ ሁኔታን አሁንን ትላንትና ነገር ለመግለጽ የሚገባ ቃል ማለት ነው። for example the students are learning economics። በዚህ ሰንተንስ ውስጥ እንግዲህ እዚህ ሰንተንስ are is auxiliary verb ነው ማለት ነው and learning is the main verb ነው ማለት ነው። ባጭሩ ለማስቀመጥ ተማሪዎች subject means the door ነው ወይም ድርጊት ፈጻሚ ማለት ነው። verb means the action ነው ወይም ድርጊቱ እንደማለት ነው። main verb means the core meaning ወይም ዋናው ድርጊት እንደማለት ነው። auxiliary verb means the helper ወይም ረዳት ግስ ማለት ነው። ተማሪዎች ባጭሩ በዚህ መንገድ ከተረዳን ዲፕ ደግሞ ዲቴል ዋን ባይ ዋን እናያቸዋለን። የመጀመሪያው ሳብጀክት ነው ወይም ደግሞ ባለቤት የምንለው ማለት ነው። ሳብጀክት classified into two. These are noun and pronoun subject ነው። አንደኛ ናውን ሳብጀክት ምንድን ነው? ናውን ሳብጀክት የምንላቸው ዳዊት፣ መቅደስ፣ ሰላም፣ አለሚቱ፣ አስቴር and so on ብዙ ማለት ትችላላችሁ። ሁለተኛ ፕሮናውን ሳብጀክት ነው። ፕሮናውን ሳብጀክትስ there are only 7 ብቻ ናቸው። እነሱም I, we, you, they, he, she and it ማለት ነው። ሌሎቹ ባይ ዘ ዌይ እነዚህ ኦብጀክቶች ፖሲቲቭ አናጀክቲቮች እና ፖሰሲቭ ፕሮናውኖች ሌላ ፐርፐዝ ሌላ ፋንክሽን ያላቸው ከፕሮናውን ሳብጀክት ጋራ አይገናኙ ነው። ፕሮናውን ሳብጀክት ከተባለ እነዚህ 7ቱን ብቻ ሊስት ማድረግ በጣም አስፈላጊ ነው ማለት ነው። another subject is divided into two ነው። በሌላ መንገድ ባለቤቶች በሁለት ይከፈላሉ። singular subject and plural subject ወይም ነጠላ ባለቤትና ብዙ ባለቤት ተብለው በሁለት እንከፍላቸዋለን ነው። ሲንጉላር ሳብጀክት የምንላቸው እነዚህ third person singular የምንላቸው ናቸው like he, she and
ኤት የምንላቸው። እንዲሁም ናውን ሳብጀክት ጥቀሱ ከተባለ አለሚቱ፣ አስቴር፣ አበበ፣ ከበደ ማለት እንችላለን። ፕሮኖን ሳብጀክት የምንላቸው ደግሞ ብዙ ባለቤት የምንላቸው ናቸው። አይ፣ ዊ፣ ዩ፣ ዘይ። ከዛ ናውን ሳብጀክት እንጨምር ከተባለ አበበ ኤንድ ከበደ በኤንድ ሳይይዛቸው ፕሉራል ይሆኑልኛል ማለት ነው። ሶ በዚህ መንገድ ሳብጀክት ወይም ደግሞ ባለቤትን አይደንቲፋይ ካደረግ ቀጣይ ደግሞ የምናየው ምንድነው? ቨርብ ነው። ቨርብ ወይም ደግሞ ግስ የምንለው ማለት ነው። ቨርብ ሚንስ ምንድነው? ግስ ነው አይደለ? a verb is an action. verb classified into two, irregular verb and irregular verb. ምንድነው? ግሶች በሁለት ይከፈላሉ፣ መደበኛና መደበኛ ያልሆኑ ተብለው ማለት ነው። አንደኛ መደበኛ ወይም ደግሞ irregular verb የምንለው አለ። irregular verbs are added, ed and ied ነው። እነዚህ መደበኛ የሆኑ ግሶች ቨርባቸውን ወደ ፓስት ስንቀይር አንደኛ ዲ በመጨመር፣ ሁለተኛ ኤዲ በመጨመር፣ ሶስተኛ ደግሞ አይኤዲ በመጨመር ነው ማለት ነው። ፎር ኤግዛምፕል ፕላይ ፕላይድ፣ ላይክ ላይክድ ኤንድ ኬሪ ኬሪድ ነው። በጣም ሲምፕል ነው ተማሪዎች። እዚህ ጋር ግን ዋይ ለምንድን ነው ዋይ ወደ አይ ተቀይራ ኤዲ የተጨመረች ለምንድን ነው ብላችሁ ከጠየቃችሁ አንድ ኮንሴፕት መያዝ ያስፈልጋል። ከዋይ በፊት ኮንሶናንት ሌተር ከሆነች ዋይ ቼንጅ ቱ አይ አድድ ኢዲ እናደርጋለን ነው። በት ከዋይ በፊት ግን ቫወል ሌተር ከሆነች ግን ዋይ ኢት ዳዝ ኖት ቼንጅ አይ ዳይሬክትሊ አድድ ኢዲ ማለት ነው። ዊች ሚንስ እዚህ ጋር ከዋይ በፊት አር ምንድናት? ኮንሶናንት ሌተር ናት። ሶ ዋይን ወደ አይ ቀይረን ኢዲ ጨምረን ቨርባችንን ወደ ፓስት ቀየር ነው ማለት ነው። ሶ ይችን ኮንሴፕት በጣም ተጠቅማችኋለች፣ ያዟት። ቢ ላይ ደግሞ ኢሬጉላር ቨርብስ ነው ወይም ደግሞ መደበኛ የሆኑ ግሶች ነው። ኢሬጉላር ቨርብስ አር ስፔሊንግ ቼንጅስ ኤንድ ሪፒት ዘምሰልቭስ ነው። እነዚህ መደበኛ ያልሆኑ ግሶችን ደግሞ ወደ ፓስት ለመቀየር ቨርባቸውን አንደኛ ስፔሊንግ ቼንጅ በማድረግ ሁለተኛ ደግሞ ሪፒት ዘምሰልቭስ ወይም ደግሞ ራሳቸውን በመድገም ነው ማለት ነው። ፎር ኤግዛምፕል ሲ፣ ሳው፣ ሲን፣ ድሪንክ፣ ድራንክ፣ ድራንክ አለ። ሶ ቨርብ ዋኑን ቨርብ ቱና ቨርብ ስሪውን ስታዩት እዚህ ጋር ሁሉም የተለያዩ ናቸው። ዊች ሚንስ የተለያዩ ናቸው ማለት ስፔሊንግ ቼንጅ አድርገዋል ማለት ነው። ሁለተኛውን ደግሞ ሪድ 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 ነው። ሲት 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 ነው። ቪ1 ቪ2 እና ቪ3 ዘሴም ነው። ዊች ሚንስ ምን ማለት ነው? ሪፒት ዘምሰልቭስ ራሱን በራሱ ደግሟል እንደማለት ነው። ሶ እነዚህን በዚህ መንገድ ልትረዱ ይገባል ማለት ነው። ኢሬጉላር ቨርቦች መሸምደድ የሚችሉ ናቸው። ስለዚህ እንዲሸመድዷቸው ሪኮመንድ አደርጋቸዋለሁ። ኢሬጉላር ቨርቦች ግን እነዚህ መደበኛ ግሶች ግን በጣም በርካታ ስለሆኑ እንድትሸመድዷቸው ሪኮመንድ አደርጋችሁም ቻሌንጅ ስለሚያደርጉ ማለት ነው። ሶ ኢሬጉላር ቨርቦችን ከያዛችሁ ቀሪዎቹ ሬጉላር ቨርብ መሆኑ ወይም ደግሞ ዲኢዲ እና አይዲ የሚጨምሩ ቨርብ መሆናቸውን ማወቅ ትችላላችሁ ማለት ነው። ሶ በዚህ መንገድ ተረዱት። አዘር ቨርብስ አር ዲቫይድድ ኢንቱ ቱ። በሌላ መንገድ ደግሞ ግሶችን በሁለት እንከፍላቸዋለን። ሜን ቨርብ ኤንድ ኦክሲላሪ ቨርብ ብለን። አንደኛው ሜን ቨርብ ነው። ሜን ቨርብስ አር ዊክ ቨርብስ ፎር ኤግዛምፕል ፕላይስ፣ ኢት፣ ድሪንክ ኤንድ ሶ ኦን። እነዚህ ሜን ቨርቦች ለምንድን ነው ደካማ ግስ ነው ያልናቸው? እዚህ ጋር አንድ ኮንሴፕት ያዙልኝ። ሜን ቨርብስ አር ዊክ ቨርብ ወይም ደግሞ ደካማ ግስ ናቸው ስንል በምሳሌ አሳየቻችሁ ማለት ፈልጋለሁ። ሰንተንስ ውስጥ ፖዚቲቭ ሰንተንስ፣ ኢንተሮጋቲቭ ሰንተንስ እና ኔጌቲቭ ሰንተንስ አለ። ሶ አይ ላይክ ባናና ብል ይሄ አይ ላይክ ባናና የሚለው ምንድን ነው? ፖዚቲቭ ሰንተንስ ነው። ላይክ የሚለው ደግሞ ሜን ቨርብ ነው። ሶ ዊክ ቨርብ ወይም ደግሞ ደካማ ግስ ነው ማለት ነው። ስለዚህ ይሄንን ወደ ኔጌቲቭ እና ወደ ኢንተሮጋቲቭ ሰንተንስ በራሱ መቀየር አልችልም ማለት ነው። ለመቀየር ይሄንን ምን ያስፈልገኛል? ቨርብ ቱ ዱ የሚባል ረዳት ግስ ያስፈልገኛል ማለት ነው። ስለዚህ ወደ ኔጌቲቭ ወይም ደግሞ ወደ አሉታዊ አረፍተ ነገር ለመቀየር አይ ዶንት ላይክ ባናና አላለሁኝ። ወደ መጠይቃዊ ወይም ደግሞ ወደ ኢንተሮጋቲቭ ሰንተንስ ለመቀየር ደግሞ ዱ ዩ ላይክ ባናና ሙዝ ትወዳለህ ብዬ ወደ መጠይቃዊ ቀይረዋለሁ ማለት ነው። ስለዚህ እዚህ ጋር እንድታውቁ የሚፈለገው ምንድነው? እነዚህ ሜን ቨርቦች ዊክ ናቸው ወይም ደግሞ ደካማ ናቸው ስንል ወደ ኔጌቲቭ እና ወደ ኢንተሮጋቲቭ ሰንተንስ ለመቀየር ደካማ ስለሆኑ ረዳት ቨርብ ቱ ዱ የሚባል ያስፈልጋቸዋል ነው። ሶ ከዚህ ተነስተ ነው ደካማ ያልናቸው ነው።
ሌላው ኦክሲላሪ ቨርብስ ነው። ኦክሲላሪ ቨርብስ አር ሄልፒንግ ቨርብስ ወይም ስትሮንግ ቨርብ እንለዋለን። እነዚህ ረዳት ግሶች እንደማለት ነው። ዜር አር ክላሲፋይድ ኢንቱ ፎር በአራት ይከፈላሉ። ቨርብ ቱ ቢ፣ ቨርብ ቱ ዱ፣ ቨርብ ቱ ሃቭ ኤንድ ሞዳል ኦክሲላሪ ቨርብ ተብለው ቨርብ ቱ ቢ የምንላቸው ኢዝ፣ አም፣ አር፣ ወዝ፣ ዌር ናቸው። ኢዝ፣ አም፣ አር ፕሬዘንት ቨርብ ቱ ቢ ይባላሉ። ወዝ እና ዌር ደግሞ ፓስት ቨርብ ቱ ቢ ይባላሉ። ወዝ ሚንስ ዘ ፓስት ፎርም ኦፍ ኢዝ ኦር አም ነው። ወይም ወዝ የኢዝ እና የአም ፓስት ነው እንደማለት ነው። ዌር ደግሞ ዘ ፓስት ፎርም ኦፍ አር ነው። ወይም የአር ፓስት ዌር ነው እንደማለት ነው። ሰዎችን በደንብ ልትረዱ ያስፈልጋል ማለት ነው። ኢንጀነራሊ ግን ቨርብ ቱ ቢ ስንል የማድረግ ግስ ነው። የማድረግ ግስ የመሆን ግስ። የመሆን ግስ ማለት ለምሳሌ አክሽን አሁን ፐርፎርም እያደረግነው መሆን አለበት። ለምሳሌ አሁን እየበላው ነው ለማለት አም ኢቲንግ ናው። አሁን እየጻፍኩ ነው ለማለት አም ራይቲንግ ናው እያልኩ አሁን ፐርፎርም ማድረገውን ሪፕሬዘንት ለማድረግ ኢንዲኬት ለማድረግ ቨርብ ቱ ቢን ወይም ደግሞ የመሆን ግስን እጠቀማለሁ ማለት ነው። ቨርብ ቱ ዱ የምንለው ደግሞ የማድረግ ግስ ነው። ዱ፣ ዳዝ፣ ዲድ እና ደን ማለት ነው። ቨርብ ቱ ሃቭ ደግሞ የምንለው ያለይታ ግስ ነው። ሃዝ፣ ሃቭ እና ሃድ። ሃድ ዘ ፓስት ፎርም ኦፍ ሃዝ ኦር ሃቭ ነው። ሃድ የምንለው የሃዝ እና የሃቭ ፓስታቸው ነው ማለት ነው። ሶ እነዚህ ያለይታ ግስ ናቸው ስንል ይሄ አለኝ፣ ይሄ አላት፣ ይሄ አላቸው ብለን ለመጥቀስ ለምሳሌ አይ ሃቭ ኤ ፔን ብል እኔ አንድ እስክሪብቶ አለኝ። ሺ ሃዝ ኤ ቡክ ብል እሷ መጽሐፍ አላት። ሶ ያለይታን ለመጥቀስ ይሄ አላት የሚለውን ነገር ኢንዲኬት ለማድረግ ቨርብ ቱ ሃቭን እንጠቀማለን ማለት ነው። ሌላው ምንድነው? ሞዳል ኦክሲላሪ ቨርብስ ነው። እነዚህ ላይክ በጣም ብዙ ናቸው። ሜይ አለ፣ ካን፣ ሻል፣ ዊል፣ ሜት፣ ኩድ፣ ሹድ፣ ውድ፣ መስት ኤቲሲ በጣም ብዙ ናቸው ማለት ነው። እነዚህ ባይ ዘ ዌይ ሞዳል ኦክሲላሪ ቨርብ ቤዝድ ኦን ፋንክሽን በጣም ኮምፕሊኬት ናቸው። በቃ ማለት በተግባራቸውን ስናይ ኮምፕሊኬት ናቸው፣ በጣም አስቸጋሪ ናቸው። ላይክ ምንን ይገልጻሉ? ፐርሚሽንን፣ ፍቃድን ይገልጻሉ። ሪግሬትን፣ ጸጸትን ይገልጻሉ። አቢሊቲን፣ ችሎታን፣ አድቫይስን፣ ምክርን፣ እንዲሁ ደግሞ ኒድን፣ በጣም የሚያስፈልግን ነገር እነዚህ ነገሮች ምንድነው ኢንዲኬት ያደርጋሉ ማለት ነው። ሶ በጣም ውስብስብ ናቸው። በዚህ ቪዲዮ ከቨር ማድረግ ስለማንችል ጊዜ ስለሚገድበን ኔክስት ቪዲዮ ላይ አስፈላጊ ከሆነ እየላቸው መጣለው ማለት ነው። ስለዚህ በዚህ መንገድ ልትረዱ ይገባል ነው። አንድ ነገር እዚህ ጋር ጠቅሼላችሁ ላልፍ የምፈልገው ኦክሲላሪ ቨርቦች ስትሮንግ ቨርብ ናቸው ወይም ደግሞ ሄልፒንግ ቨርብ ናቸው ስንል በምሳሌ ያሳየቻችሁ ልለፍ። አይ አም ኤ ስቱደንት ስል ይሄ ፖዚቲቭ ሰንተንስ ነው። ስለዚህ ራሱን ችሎ ወደ ኔጌቲቭ እና ወደ ኢንተሮጋቲቭ ሰንተንስ እንዴት መቀየር እንደሚችል ላሳያችሁ ፈልጋለሁ። ሶ አይ አም ኤ ስቱደንት ስል ፖዚቲቭ ነው። ወደ ኔጌቲቭ ወይም ደግሞ ወደ አሉታዊ አረፍተ ነገር ለመቀየር አይ አም ኖት ኤ ስቱደንት እላለሁ ምንም ሳልጠቀም ማለት ነው። እንዲሁም ደግሞ ወደ ኢንተሮጋቲቭ ሰንተንስ ወይም ደግሞ ወደ መጠይቃዊ አረፍተ ነገር ለመቀየር ደግሞ ቨርቡን አስቀድሜ ኢዝ አም ኤ ስቱደንት ብዬ እኔ ተማሪ ነኝ የሚለውን ነገር ያመለክትልናል። ሶ በዚህ መንገድ ወደ ኔጌቲቭ እና ወደ ኢንተሮጋቲቭ ሰንተንስ ምንም አይነት ረዳት ግስ ሳያስፈልገኝ መቀየር እንደሚችል አየን ማለት ነው። ሶ ከዚህ ተነስተን ነው ስትሮንግ ቨርብ ነው ወይም ደግሞ ሄልፒንግ ቨርብ ነው ልንለው ይቻላል ማለት ነው። በጣም ጥሩ። ይሄን በዚህ መንገድ ከተረዳን እንግዲህ ዜን what is the subject and verb agreement ነው። እንግዲህ ተማሪዎች ዋናው ፋውንዴሽናችን መሰረታችን እንግዲህ እስካሁን ድረስ ሳብጀክት ምንድነው ወይም ደግሞ ባለቤት ምንድነው፣ በስንት ይከፈላል የሚለው ነገር፣ ቨርብ ምንድነው ወይም ደግሞ ግስ ምንድነው፣ በስንት ይከፈላል የሚለው ነገር ዲፕ ያየንበት ዋናው ፐርፐዛችን ምንድነው? የሳብጀክትና የቨርብ አግሪመንትን ወይም ደግሞ የባለቤትና የግስን ስምምነት ለማወቅ ነው። በቃ ዋናው ዓላማ ይሄ ነው። በደንብ በሰፊው ለማሳየት የሞከርኩኝ ይሄንን በደንብ ኮንፊውዝ አትሆኑ፣ በደንብ አድርጋችሁ አንደርስታንዲንግ እንድታረጉና ቀሏችሁ ግራመር እንግሊዘኛ ግራመርን ቀሏችሁ እንድሰሩት ነው ማለት ነው። ሶ አይ አም ሹር ሩል ኤ እና ሩል ቢን አንደርስታንዲንግ ካረጋችሁ በደንብ አስተውላችሁ ካያችሁ ማለት ነው እንግሊዘኛ ግራመር ለናንተ ምንም ነው ማለት ነው። ሲምፕል ነው፣ ኢዚ ነው የሚሆንላችሁ። ምንም ቻሌንጅ የሚያደርጋችሁ ነገር፣ ኮንፊውዝ የሚያደርጋችሁ ነገር አይኖርም ማለት ነው። ብቻ ሩል ኤ እና ሩል ቢን በደንብ አንደርስታንዲንግ ለማድረግ ሞክሩ። ሶ
ሩል ኤን ስናይ ኢት ኦር ሂ ኦር ሺ ፕላስ ላይክስ ባናና ይላል። ሩል ቢ ደግሞ ዊ ኦር ዩ ኦር ዘይ ኦር አይ ፕላስ ላይክ ባናና ይላል። ሶ እዚህ ጋር አንድ ነገር ዩናው ናውን ሲንጉለር ናውን እና ፕሉራል ናውንን አይ ቲንክ ታውቃላችሁ አይደለ? ሶ ሲንጉለር ናውን የምንለው እንዴት ነው? ናውን ዊዝ ኤስ ኦር ኤስ ከሆነ ፕሉራል ናውን ነው አይደል የምንለው። እንዲሁም ደግሞ ናውን ዊዛውት ኤስ ኦር ኤስ ከሆነ ደግሞ ሲንጉለር ናውን ነው የምንለው። ምንድነው? ናውን ላይ አሁን ስም ላይ ማለት ነው ኤስን ወይም ደግሞ ኤስን ከጨመርን ናውን ላይ ፕሉራል ናውን ወይም ደግሞ ብዙ ቁጥር ነው የምንለው። ናውን ላይ ወይም ደግሞ ስም ላይ ኤስን ወይም ደግሞ ኤስን ካልጨመርን ደግሞ ሲንጉለር ናውን ወይም ደግሞ ነጠላ ስም ነው የምንለው። የዚህ ኦፖዝ የዚህ ተቃራኒ ደግሞ ቨርብ ጋር ደግሞ ስናመጣው ቨርብ ዊዝ ኤስ ኦር ኤስ ከሆነ ሲንጉለር ቨርብ እንለዋለን፣ ነጠላ ግስ ማለት ነው። እንዲሁም ደግሞ ቨርብ ዊዛውት ኤስ ወይም ደግሞ ኤስ ከሆነ ደግሞ ፕሉራል ቨርብ ወይም ደግሞ ብዙ ግስ እንለዋለን ማለት ነው። ዊች ሚንስ ቀለል አድርጌ በሚገባችሁ ቨርብ ላይ ኤስን ወይም ደግሞ ኤስን ከጨመራችሁ ነው ምን ይሆናል ነው? ከጨመራችሁ ሲንጉለር ቨርብ ወይም ደግሞ ነጠላ ግስ ይሆናል ነው። ቨርብ ላይ ኤስና ኤስን ካልጨመራችሁ ደግሞ ፕሉራል ቨርብ ወይም ደግሞ ብዙ ግስ ይሆናል ማለት ነው። በጣም ጥሩ። ይሄን ከተረዳችሁ ሩል ኤ ስታዩት ኢት ሂና ሺ ሰርድ ፐርሰን ሲንጉለር ነው። ሰርድ ፐርሰን ሲንጉለሮች ደግሞ ሲንጉለር የሆነ ቨርብ ወይም ደግሞ ነጠላ የሆነ ግስ ስለሚያስከትሉ ላይክስ የሚለው ከነሱ ጋር ይስማማል ማለት ነው። ሩል ቢን ደግሞ ስታዩ ዊ ዩ ዘይ አይ ፕሉራል ሳብጀክት ናቸው ወይም ደግሞ ብዙ ባለቤት ናቸው። ስለዚህ ፕሉራል ሳብጀክቶች ደግሞ ፕሉራል የሆነ ቨርብ ወይም ደግሞ ብዙ የሆነ ግስን ፎሎ ስለሚያስከትሉ ላይክ የሚለውን ፕሉራል ቨርብ ያስከትላሉ ማለት ነው። ስለዚህ በጣም እንደተረዳችሁት ተስፋ አደርጋለሁ። በጣም ቀላል ነው። ደጋግማችሁ ለማየት ሞክሩ። እቺን ሩል ከያዛችሁ ምሳሌውን ደግሞ አብረን ስንሰራ በደንብ አንደርስታንዲንግ ማድረግ ትችላላችሁ፣ ግልጽ ይሆንላችኋል ማለት ነው። ስለዚህ ምሳሌዎችን በጋራ እንሰራለን ማለት ነው። ኤግዛምፕል 1 አለሙ ጎስ ቱ ዘ ማርኬት ቱ ባይ ቸኮሌት ይላል። እንግዲህ ይሄን ሰንተንስ ትክክል ነው ወይስ አይደለም የሚለው አይደንቲፋይ ለማድረግ ምን ማወቅ ያስፈልጋል ማለት ነው። ሳብጀክቱን መጀመሪያ ሲንጉለር ነው ፕሉራል ነው የሚለውን ነገር ማየት ያስፈልጋል። ሁለተኛ ነገር ደግሞ ሲንጉለር ከሆነ ሳብጀክቱ ምን አይነት ቨርብ ነው የሚያስከትለው፣ ፕሉራል ከሆነ ሳብጀክቱ ምን አይነት ቨርብ ነው፣ ሲንጉለር ነው ኖስ ፕሉራል ቨርብ የሚያስከትለው የሚለውን ነገር ቲንክ ማድረግ ማሰብ አይደንቲፋይ ማድረግ በጣም ያስፈልጋል ማለት ነው። ሶ አለሙ ጎስቱ ሲል ትክክል ነው አይደለም? ሰንተንሳችን ትክክል ነው። ለምን ከተባለ አለሙ ሰርድ ፐርሰን ሲንጉለር ነው፣ ጎዝ የሚለው ደግሞ ሲንጉለር ቨርብ ስለሆነ ሰንተንሳችን ትክክል ነው ብለን እናልፋለን። ኤግዛምፕል 2 ላይ ደግሞ ስንሄድ ዘይ ድሪንክ ኮፊ ይላል። ዘይ የሚለው ፕሉራል ሳብጀክት ነው። ሶ ድሪንክ የሚለውን ፕሉራል ቨርብ ስላስከተለ ሰንተንሳችን ትክክል ነው ብለን እናልፋለን ማለት ነው ተማሪዎች። ኤግዛምፕል 3 ደግሞ ዘ ኢትዮጵያን ኢንፍሌሽን ራይዝ ባይ ራፒድ ይላል። የኢትዮጵያ የዋጋ ንረት በፍጥነት ጨምሯል ነው የሚለን። ሶ ኢንፍሌሽን የምትሏን ነው እኛ የምናያት። ኢንፍሌሽን ሲንጉለር ናት አይደለ? ሶ ሲንጉለር የሆነ ለምንድን ነው ከተባለ ኤስ ወይም ደግሞ ኤስ ስላልተጨመረበት ነው። ሶ ሲንጉለር ከሆነ ራይዝ የሚለውን ሲንጉለር ቨርብ ስለሚያስከትል ሰንተንሳችን ትክክል ነው ብለን እናልፋለን። ኤግዛምፕል 4 ቃሉ ኤንድ አለሙ ጎ ቱ ዘ ሲኒማ ይላል። ቃሉና አለሙ በኤንድ ስለተያዙ ፕሉራል ይሆናሉ ማለት ነው። ፕሉራል ሳብጀክቶች ደግሞ ፕሉራል ቨርብ ስለሚያስከትሉ ቴንሳችን ትክክል ነው እናልፈዋለን። ኤግዛምፕል 5 ደግሞ አይ ዋንት ቱ ዲክሪዝ ዘ ኢትዮጵያን ኢንፍሌሽን ይላል። የኢትዮጵያ የዋጋ ንረት እንዲቀንስ እፈልጋለሁ ይላል አማርኛ ትርጉሙ። ሶ አይ የሚለው አይ ምንድናት? ስፔሻል በሆነ መንገድ ሲንጉለር ናት። ነገር ግን ፎሎ የምታስከትለው ግን ፕሉራል ቨርብ ነው ማለት ነው። ስለዚህ ወንት የሚለው ፕሉራል ቨርብ ነው። ዋይ ቢኮዝ ከተባላችሁ ወንት የሚለው ኤስ ወይም ደግሞ ኤስ ስላልተጨመረበት ፕሉራል ነው ማለት ነው። ስለዚህ አይ የሚለው ሳብጀክት ፕሉራል ቨርብን ያስከትላል ማለት ነው። ስለዚህ ቴንሳችን ትክክል ነው ብለን እናልፋለን። ኤግዛምፕል 6 ሺ ዳዝ ኤክሰርሳይዝ ኤቭሪ ሞርኒንግ ይላል። ሺ የሚለው ሰርድ ፐርሰን ሲንጉለር ነው። ዳዝ የሚለውን ፕሉራል ሲንጉለር ቨርብ ያስከትላል ማለት ነው። እዚህ ጋር ትክክል ነው። የመጨረሻው ምሳሌያችን
the students are learning economics so students የምትለዋን ነው የምናያት students የሚለው ፕሉራል ሳብጀክት ነው are የሚለው ደግሞ ፕሉራል ቨርብ ነው ስለዚህ ቴንሳችን ትክክል ነው ማለት ነው ቴንሱ ምንድነው ፕሬዘንት ኮንቲኒዩስ ነው ማለት ነው ሶ ፋይናሊ ተማሪዎች ኪዩዝ አለ ራሳችሁን የምትገመግሙበት ነው በጣም ሲምፕል ጥያቄዎች ናቸው ዘና እያላችሁ እንደምትሰራቸው ተስፋ አለኝ ሶ አንድና ሁለትን እኔ እሰራላችኋለሁ ቀሪዎቹ እናንተ ደግሞ ኮሜንት ቦክስ ላይ መልሳቸውን ታስቀምጡልኛላችሁ ማለት ነው አንድና ሁለትን በጋራ እንስራ አንደኛ አለሙ ብላንክ ቱ ዘ ማርኬት ሳተርዴይ ይላል ሶ ከዚህ ጋር ስንሰራ መጀመሪያ ሳብጀክቱን አይደንቲፋይ ማድረግ ነው ሶ አለሙ የሚለው ሰድ ፐርሰን ሲንጉለር ነው ስለዚህ ከምርጫችሁ ውስጥ ሲንጉለር የሆነ ቨርብ እንፈልጋለን ማለት ነው ኤ ጎ ይላል ቢ goes ሲ going ዲ ነን ይላል the answer is goes ቢ አንሰራችን ይሆናል ማለት ነው ለምን ከተባለ አለሙ የሚለው ሰድ ፐርሰን ሲንጉለር ስለሆነ ማለት ነው ሁለተኛው the students blank learning about economics today ይላል students የሚለው ፕሉራል ሳብጀክት ነው ስለዚህ ፕሉራል የሆነ ቨርብ እንፈልጋለን ከምርጫችን a is b am c are d ነን ይላል the answer is c are ይሆናል መልሳችን ሶስተኛ ጥያቄ we blank english at ecolingo academy ይላል a study b studies c studies d ነን ይላል መልሱን አልሰራም የናንተ ነው የምትሰሩት አራተኛ high inflation blank the price of goods ይላል a increase b increases c increasing d ነን ይላል መልሱን እናንተ ስሩ አምስተኛ the manager along with his 15 employees blank working on the project ይላል a are b is c were d working ይላል የመጨረሻው ጥያቄ ተማሪዎች ስድስተኛው everybody on the ecolingo academy blank to master english grammar a want b wants c wanting d ነን ይላል እንግዲህ መልሱን ኮሜንት ላይ ተጠብቃለሁ የዛሬው ቪዲዮአችን ይሄን ይመስል ነበር ቪዲዮ ከጠቀማችሁ ላይክ ሼር ሰብስክራይብ አድርጉት በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ እስካሁን በትዕግስት ስለተከታተላችሁኝ አመሰግናለሁ ደህና ሁኑ ቻው ቻው